ነገ ምሽት ጀማው 4 ሰዓት ሲልን ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። ጀማ አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት እሱም ሂንካፔ፣ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሲያሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናል። ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ አስቀምጡልኝ። ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብሪኤል ነበረ፣ ትሮሳርድ ነበር። ገብቷችኋል? ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው። ገብቷችኋል? እኔ ጋብሪኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉ። ገብቷችኋል? ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማቸውም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል? ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል? ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድን ነው ይህን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀም መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው። እኔ እንዴ ምን ሆናል? አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝን ልታስከብር ልታስጠራ። አንተ እኮ የሀገር ባለውለታ እኮ ነው። እንግሊዝ ባለውለታ እኮ ነው። አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው። እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫዋት። እኔ ቋጠሮን እቋጥርልሃለሁ እመነኝ ወያላው እመነኝ። እኔ ከዚህ በፊት ቻምፒዮንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ? ቶስ ያኔ ልጅነት ነው። እውነት ህፃን ልጅ ሆኜ ነው። በስያለሁ ለአንተ ነው የምቋጥርልህ። እመነኝ ወያላው እውነት እመነኝ። ዛሬ ከስፖርቲንግ ጋር ለምናደርገው ወሳኝ የቻምፒየንስ ሊግ ጨዋታ ላይንአፕ እንሰራለን። በጣም ከባድ ጨዋታ ነው። እኛ ያለንበት አቋም ምናምን ስለሆነ ሳይሆን የስፖርቲንግ ያለበት አቋምን በጣም አስጊ ነው። አምና አሸንፈነዋል። እኛ ከአምና የተሻለ ቡድን ነን ብትለኝ አዎ እልሃለሁ። ስፖርቲንግም ግን ከአምና በጣም የተሻለ ቡድን ነው ብዬ ገምታለሁ። በተለይ በሜዳው ማለት አምና በሜዳው 5-1 ብናሸንፈው ማለት ጠንከር ያለ ላይንአፕ ነው የምንሰራው። ማሸነፍ ከቻልን ደስ ይለኛል፣ ግን እኔ ፕራዮሪቲ አድርጌ የምገባው አለመሸነፍን ነው። ምክንያቱም ማሸነፍ ያለብን ጨዋታ ከ3 ቀን በኋላ ቦርንማውዝን ስንገጥም ስለሆነ ቦርንማውዝን ለማሸነፍ መውሰድ ያለብን ሳክሪፋይሶች ካሉ እቀበላለሁ። ጠንከር ያለ ላይንአፕ ነው ይዤ የምገባው። የደከመ ተጫዋች ካልየ መቀየር አለበት። እንደለመድነው ከዋናው በረኛችን ከዳቪድ ራያ ማን ኬፓን ካሁን በኋላ አመቱን ሙሉ ስለማናየው ደስ ያለ አርሰናል ደጋፊ ወዬ ይበለኝ። ዳቪድ ራያችን ትገቢያለሽ ማለት ነው። ከዛ ፊት ለፊትሽ ግሬት ዎል ኦፍ ቻይና አብረው ሲጮቱ ማያስከፉን ጉዳት ይጠብቅልን። ጋብሪኤል አለ፣ ሳሊባ አለ፣ ዘጋን ማለት ነው። ክሊን ሺት ኬዝ ነው የምንጠብቀው። ሶስታችሁን ይዘን ማለት አገባን ካላገባንም 0-0 ተመቸ። ክሊን ሺት ብቻ ጠብቅ ነው። ተረዳኝ አይደለ? እንችላለን። በቀኝ በኩል ዋይትን ባለፈው ከሰራው ስህተት በኋላ ላስገባ አልችልም። አንተ ተከላካይ ሆነ እንዴት ዘለ ኳሱ እንደዛ ያመልጣል? ገባ አትነካው ሙላ ብትነካው እኮ ሌላ ቦታ እሱ ገባር ያመልጠው ነበር ኳሱ ቢያንስ ማለት አድክሚውን ክሰው አንተ ዚንቼንኮ ላይ ላይን አልጠበቅም ብለህ የምትጮህበት የነበርከው ምን አይነት ቫይረስ ነው ያዛችሁ ማለት አንተ ጄሱስ ማርቲኔሊ ክረምት ላይ ተሸኛለ ነው ማለት ተረዳኝ አይደል? ማርቲኔሊ ግን ቻምፒየንስ ሊግ ጨዋታ ስለሆነ ይሄን ጨዋታ ትጮቻለሽ ትሮጫለሽ ወደሽ ሳይሆን በግድሽ ማለት ነው እየተከፈለሽ ነው። ቤን ዋይት እዚህ ጋር አትገባም። ሞስኬራ እናስገባለን ማለት ነው። አጥቃ ተረዳኝ አይደል? ይከላከላል ቢያንስ አድክሚውን ሰውዬ ማለት። በግራ በኩል ስንመጣ ኢንካፔ ፊት ነው ብዬ አልገምትም። ካላፊዮሪ ነው ፊት። ስለዛ ካላፊዮሪ ነው። ካላፊዮሪን ቦለር የሆነ ሰውዬ ነው። አትሳሳች ብቻ አባቴ
አትሳሳች እንጂ አንቺ ቦለር ነሽ፣ አንቺ ትሰለፊያለሽ ማለት ነው። 6 ቁጥር ላይ ማርቲን ዙቢሜንዲ ባለፈው የሶዛምፕተን ጨዋታ ላይ ገብተሽ ምንም ነገር አላረግሽም። አንቺ ዱዌል እንዳትሸነፍ ብቻ ገባለ። ካንቺ የተሻለ 6 ቁጥር በአሁን ሰዓት የለም። ዱዌል እንዳትሸነፍ ከቻልክ ደግሞ ወደፊት ኳስ ማቀበል ምናምን ይመቸናል ነው ማለት 6 ቁጥር ላይ ዙቢሜንዲ እናስገባለን ማለት ምንም እንዳንሰጋም ያደረገን አንድ ተጫዋች ቢኖር ዴክለን ማዳፋኪን ራይስ ነው። 8 ቁጥር ላይ እሱን ደቅ እናደርገዋለን ነው ማለት ፈረሳችን እንዳይገባብን ነው ምሻንቺንም 10 ቁጥር ላይ ደግሞ ወደፊት ስንጮት በተለይ በፓሲንግ ደረጃ ቤስት ተጫዋቻችን ኦዲጋርድ ነው። ኤዜና ኦዲጋርድ አንድ ላይንአፕ ላይ ማየት የምፈልገው ሁሌ ለዚህ ነው። የኤዜ ኬሪ ያለ የኦዲጋርድ ፓስ አለ። ዴሊ ኮምቢኔሽን ነው። ቪክተር ዮከሬስ ራሱ በዚህ ይበላል ብዬ ነው ማስበው፣ ይመገባል ብዬ ነው ማስበው ሁለቱ ሜዳ ላይ ሲኖሩ። አሁን ግን ኤዜ የለም ብዬ ገምታለሁ። ካለም ተቀይሮ ነው የሚገባው። ኦዲጋርድን እዚህ ጋር እናስገባዋለን። ሳውዛምፕተን ላይ 60 ደቂቃ የጨዋቹ ለዚህ 90 ደቂቃ ነው ብዬ ገምታለሁ። ለዚህ 90 ደቂቃ ራሱ ፊት ካልሆንሽ ተቀይረሽ ብትወጪና ዳውመን ቢገባ ቅር አይለኝም። ምክንያቱም ቦርንማውዝ ነው ማሸነፍ ያለብን ማለት ጨዋታው። ስለዛ አንቺን ኦዲጋርድ እዚህ ጋር እናስገባሻለን። ቡካዮ ሳካ ትራቭል አላደረገም እየተባለ ነው። ስለዛ ቡካዮ ሳካ መሰለፍ አይችልም። ኖኒ ማዱዌኬን ማለት ነው ዳይሬክት ፉትቦል ትጠላል ትሮጣለህ ነው በቃ ትሮጣለህ አንተ ማለት በተለይ እንደ ሳውዛምፕተን ጨዋታ ትራክ ባክ እያረክ ምናምን ቤን ዋይትን ለማገዝ ምናምን የሞከርሽበት መንገድ ተመችቶኛል። ቀጥልበት። እሱ ነው በቃ ጨዋታ ማለት አንቺ ይሻልሽ እንደዛ አስካረክሽ ድረስ ማለት ከቻልሽ አግቢ ካልቻልሽ እንዳይገባብን ተባበሪ ነው ምሽ ያራድዬ ልጅ። በቀኝ በኩል ስንመጣ ማርቲኔሊን ባስገባው ደስ ይለኛል። ትሮሳርድ ፊት ከሆነ ትሮሳርድ እናስገባዋለን። ሰከንድ ሃፍ ላይ ማርቲኔሊ ቀይ ዞሮ ማንም ገባ ማንም ሰከንድ ሃፍ ላይ የሚቀየር ተጫዋች ስለሆነ ኖርማል ነው ማንንም ማስገባት እዚህ ጋር ነው ምሽ አርቴታ ማለት ነው። መሃል ላይ ብቸኛ ከአጥቂዎቻችን ትክክለኛ የአሸናፊ ሜንታሊቲ ያለው ተጫዋች ቢኖር ቪክተር ዮከሬስ። ክለብህ ላይ ያልተፈጠረን እድል ሄደህ የሆነ ነገር ፈጥረህ እንደምታገባና አንቺ ሰለብሬት እንደምታደርግባቸው እርግጠኛ ነኝ። ያርግልሽ አንቺ ወሳኞች ሰውዬ። አንቺን 9 ቁጥር ላይ እናስገባለን ማለት ነው። ከሞን ዩ ገነርስ እናሸንፋለን ብለህ ተስፋ ማድረግ አለብህ ሁሌም ማለት ይመች። ቪክተር ዮኬሬስ ስለ ቀድሞ ክለቡ ስፖርቲንግ ሊዝበን አንዳንድ መረጃዎችን እንዲሁም ታክቲካቸውን እንዲነግረኝ ጠይቄዋለሁ። እንዲሁም የተለያዩ መልካም የሚባሉ እንዲሁም መጥፎ የሚባሉ የጉዳት ዜናዎችን ጨምሮ ነገ ከስፖርቲንግ ሊዝበን ጋር ለምናደርገው የቻምፒየንስ ሊግ ጨዋታ ሚኬል አርቴታ ፕሬስ ኮንፈረንሱን አድርጎ ጨርሷል። እኔ እንደተለመደው በአጭሩ አደርሳችኋለሁ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ተከታተሉ። ሚኬል አርቴታ ለቀሪዎቹ ጨዋታዎች እንዲሁም ለነገው ፊክስቸር ዝግጁ ነው ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም እጅግ በጣም በተነሳሽነት ስሜት ላይ ነን፣ አሁን ላይ ቡድኑ ሙሉ ለሙሉ እጅግ በጣም ዝግጁ ነው ሲል ተናግሯል። የጉዳት ዜናን በተመለከተ ሚኬል አርቴታ ጁሪየን ቲምበርና ቡካዮ ሳካ ከጨዋታው ሙሉ ለሙሉ ውጪ መሆናቸውና ምናልባት የሳምንቱ መጨረሻ ላይ ሊመለሱ እንደሚችሉ ተናግሯል። ጋዜጠኛው እንዲህ ብሎ ይጠይቋል። ሚኬል አርቴታ ቪክተር ዮኬሬስን ስለ ስፖርቲንግ ሊዝበን አንዳንድ ነገሮች ሚስጥር ሹክ እንዲልህ መርምረኸዋል ወይ ብሎ ይጠይቃል። ሚኬል አርቴታም ያለማመንታት ግልጹን አዎ ስለ ባህላቸው፣ ስለ ታክቲካቸውና ስለ አንዳንድ ነገሮች እኛን ሊጠቅሙን ስለሚችሉ ነገሮች ሙሉ ለሙሉ በሚባል ደረጃ ቪክተር ዮኬሬስን ጠይቄ አነጋግረዋል። እሺ የጨዋታ ቀን ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል ፈርስት ሌግ ስፖርቲንግ ሜዳ ላይ ማለት ነው። እኔ እንደ ሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ። እኔ ማርያምን አሁን ማለት ነው እየተሳቀቅኩ ነው ሁላ ምናምን ከጨዋታ ፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጆት እንኳን ያን ያህል አስደሳች ባይሆን ያን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካየሁ በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቤ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን የምንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምፕተን ዩን አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በማይሆን መልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምፕተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት ጨዋታሽን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን ነገር ያለፉ ጨዋታዎች እንዳልኳችሁ በጣም የሚያስቆጡ ናቸው። እዚህ ጨዋታ ላይ እንዳልኳችሁ ውጤት ይዞ መምጣት ብቻ ሳይሆን የሆነ መልእክት ማስተላለፍ እንፈልጋለን። ኔክስት ፕሪሚየር ሊግ ላይ አስፈሪ እንደሆነና ማንም ሊደርስብን እንደማይገባ የሆነ ነገር ብቻ የሆነ መልእክት ማስተላለፍ መቻል አለብንና
ይህንን ጨዋታ ማሸነፍ ደግሞ እንደ ሜንታሊቲ ግዴታ ነው። ስፖርቲንግ ያለፉትን ጨዋታዎች አይ ቲንክ የተወሰኑ ጨዋታዎች ሜዳው ላይ አልተሸነፍም፣ ግን ይሄ በቃ ምንም ተቀባይነት የለውም። ማሸነፍ መቻል አለብን። ኔክስት ለምናደርጋቸው ፕሪሚየር ሊግ ጨዋታዎችም ይሄ ጨዋታ አጠቃላይ እንደ ሜንታሊቲም ለሁሉም ነገር በጣም ወሳኝ ስለሆነ ይህንን ጨዋታ ማሸነፍ ችለን በቃ የተሻለ ነገር ማሳየት አለብን ብዬ አስባለሁ። ግዴታ ነው ብቻ ክለባችን የሚያሸንፍበት የምንደሰትበት ቀን ያርግልን። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያካፈላችሁ የኔ 2-0 አርሰናል ስፖርቲንግ ያሸንፋል ብዬ ነው ማስበው። 2-0 አሸንፍ ማለት ኦልሞስት ያልቃል። እዚሁ ላይ ጨርሰን ነው የምንወጣ ይመስለኛል። እስኪ እናንተን ሀሳብና አስተያየት የጨዋታ ግምት ኮሜንት ሴክሽን ላይ አካፍሉኝ። ለክለባችሁ ጥሩ ምኞት ተመኙ። ይመሻችሁ። ከሞኒ ገነርስ የጨዋታ ቀን ነው ይላል አባቴ። ዛሬ ስፖርቲንግ ሊዝበንን የማሸነፍ ትልቅ ግዴታ አለብን። ቀላል ተጋጣሚ ነው አይባልም። እስካሁን በሻምፒዮንስ ሊግ በሜዳቸው ምንም አይነት ሽንፈት አላስተናገዱም። የዛሬ የመጀመሪያ ሽንፈታቸው ይመስለኛል። እነ ስካይ ስፖርት እንግዲህ አርሰናል 2-1 ያሸንፋል ብለው እየገመቱ ነው። የእናንተን ግምት እስቲ ኮሜንት ላይ ያስቀምጡልኝ። እኔ 3-1 እናሸንፋለን ብያለሁ። ሜንታሊቲያችንን በደንብ የምናስተካክልበት ጨዋታ ነው ብዬም አምናለሁ ማለት ነው። ለፕሪሚየር ሊጉ ጨዋታ ስለሚጠቅመን ዛሬ ማሸነፋችን ግዴታ ነው። ይመቻችሁ። መልካም ቀን፣ መልካም እድል ለታላቁ ክለብ አርሰናል ማለት ነው። አካውንታችን ልክ አይደለም። የተመቻችሁ ሰዎች የቻላችሁትን ያክል ኮፒ ሊንክ አርጉ። ያልተመቻችሁ ሰዎች አርጉት። መልካም ቀን። ገብተናል። ስፖርቲንግ ሊዝበን ተከስተናል። ስፖርቲንግ ሊዝበን እባክህ ወያላው ለዚህ ቶርናመንት አይመጥንም። አውሮፓ ላይ ምንም አይነት ክብር የሌለው አርሰናል እንደሆነ ታውቃላችሁ፣ አውቃለሁ። ኦቨርሬትድ ክለብ ነው አውሮፓ ላይ አርሰናል። ሰው ወያላው የሚገባው የሀገር ውስጥ ዋንጫዎች ናቸው፣ ኤፍ ኤ ካፕ፣ ካራቦ ካፕ ምናምን ነገር። ስለዚህ ወደሚገባው ትመልስ እንላለን። ቶርናመንቱ ላይ ራሱ መጫወት ለሱ ትልቅ ክብር ነው። እዚህ ድረስ ከመጣ ትልቅ ነገር ነው ለሱ። ይሄ ትልቅ ስኬት ነው። የዋንጫ ዝርዝራችሁ ውስጥ በወረቀት አድርጋችሁ አሳትማችሁት ሻምፒዮንስ ሊግ 8 ውስጥ ገብተን ነበር ብላችሁ ስቀሉት። ገብቷችኋል? ይሄ ለእናንተ በጣም ትልቅ ክብር ነው። በአንተ ተማመናለሁ። ስፖርቲንግ እንዳታስቀይመን። ከጨዋታው በኋላ በሚገርም ቪዲዮ ጭፈራም ሊኖር ይችላል። በሚገርም ቪዲዮ እንገናኛለን። መልካም አዳር፣ መልካም ቀን። ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ ትልልቅ ጨዋታዎች ይደረጋሉ ማለት ነው። ስፖርቲንግ ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት እጅግ በጣም የሚጠበቅ ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ ከባየር ሙኒክ የሚያደርጉት እጅግ በጣም አጓጊና ተጠባቂ ጨዋታ አለ ማለት ነው። ሁለቱም ያው ምሽት 4 ሰዓት ነው የሚደረጉት። ሁለቱንም እንደምንም ለማየት ሞክራለሁ። ከምር ነው የምላችሁ፣ እጅግ በጣም ወሳኝ ጨዋታ ናቸው ሁለቱም ማለት ነው። ግን እዚህ ጋር በደንብ መደገፍ የሚገባው ክለብ አለ፣ እሱም አርሰናል ነው። ምክንያቱም ከእንግሊዝ ተወካዮች የቀረው አርሰናልና እኛ ነን። ያውላችሁም ታውቃላችሁ። ምንም ከጎንሽ ሆኜ ዛሬ ባልጫወትም ብርድ እንዳይልሽ አርስዬ፣ ነገ እኔም ጨዋታ አለብኝ፣ ከጎንሽ ነኝ። ለማንኛውም ማለት ነው ያው የኛ ትንሽ ከናንተ ማለት ነው ብረት ድስት ታውቃላችሁ፣ እሳት ላይ ያለ ብረት ድስት እንደዛ ነው የሚያቃጥለው አውቀዋለሁ። ቢሆንም ሄደን መቅጠማችን እኛም አይቀርም ማለት ነው። በዛሬው ጨዋታ ላይ ያው ኤቨሬጅ ኢዜና አይ ቲንክ ቡካዮ ሳካ ይኖራሉ ብዬ አልገምትም፣ ያው አንዳንድ ነገር ሲባልም ስለሰማው ማለት ነው። በተጨማሪ ማለት ነው ቢሆንም ግን ለስፖርቲንግ ይሄ ስብስብ አያንስም። ከመሬን ነው የምላችሁ ያለው ስኳድ ምንም አርሰናል እስከ መጨረሻው በደንብ ፋይት አድርጎ ለመታገል ከወሰነና ሚካኤል አርቴታ በማጥቃቱ ረገድ ኃይለኛ ሆኖ ከመጣ ዛሬ ከቀረበ ቲሙን ካቀረበው ያጨሳታል ነው ማለት ስፖርቲንግ። ለማንኛውም ማለት ነው ድል አርሰናል ማለት ነው። ይመቻችሁ፣ ከጎናችሁ ነው። ይመቻችሁ። ለአንዳንድ የአርሰናል ደጋፊዎች ጥያቄ አለኝ። ከስፖርቲንግ ጋር ከምታደርጉት የቻምፒየንስ ሊግ ኳርተር ፋይናል ጨዋታ በፊት ግልጽ እንድታደርጉልኝ የምፈልገው ነገር አለ። ቻምፒየንስ ሊግ ዋንጫ ለእናንተ ምንድን ነው? ይሄም ጆግ ነው? ቆርቆሮ ነው? በልታችሁ ስለማታውቁት ያላዩት ሀገር አይናፍቅም ነው? እስኪ ነገሩ ምንድን ነው? ወይስ ፎከስ ማድረግ ትፈልጋላችሁ ፕሪሚየር ሊጉ ላይ? ይሄንን አትፈልጉትም? ምክንያቱም ከመጫወታችሁ በፊት የምታወሩትና ልክ ተጫውታችሁ ስትሸነፉ ወይም ስታሸንፉ ያለው አስተያየታችሁ ኮምፕሊትሊ ዲፈረንት ነው። ስትሸነፉ ቆርቆሮ ነው፣ ጆግ ነው፣ ሃይላንድ ነው፣ ምናምን ድስት ነው ምናምን ነገር። ካሸነፋችሁ ደግሞ 4-3 ዋንጫ 2 ዋንጫ ልንበላ ነው እያላችሁ ስለሆነ ቻምፒየንስ ሊግ ለእናንተ ምንድን ነው? ግልጽ እንዲሆን ለሚፈልግ ብዙ ሰው አለ። ምክንያቱም እኛ ግራ ገብቶናል። ኤፍ ኤ ካፕ ስትሸነፉ ጆግ አላችሁት፣ ቆርቆሮ አላችሁት፣ በጣም ተገርመናል። ካራቦ ካፕ ስትሸነፉ ጆግ ነው፣ ቆርቆሮ ነው። ይሄኛው ምንድን ነው? ይሄ ጣራ ነው? ግልጽ አድርጉልኝ። ያው እናያለን ጨዋታው። ቻምፒየንስ ሊግ እንግዲህ በወሳኝ ምዕራፉ ተመልሶልናል። ይህን ቪዲዮ ኮፒ ሊንክ እያረጋችሁ እንዲሁ ፎሎ ያረጋችሁ ሰዎች ፎሎ እያረጋችሁ አርሰናል ከጨዋታው በፊት እንግዲህ እንደምትመለከቱ አይታችኋል ብዬ አስባለሁና በዚህ መልኩ ነበር ተጫዋቾቹ ትሬኒንግ ሲሰሩ የነበረውና
ያው እዚህ ይሄን ነገር በጣም በብዙ አይነት መልኩ ልተነትኑት ትችላላችሁና ደስ ይላል። ብቻ ቲም ውስጥ ያለውን ስፒሪት ለመመለስ ፕላስ ደግሞ በቃ ይሄ አንድነታቸውን በቃ ብቻ በጣም ብዙ ነው በብዙ ልተነትኑት ትችላላችሁና ደስ ይላል። ብቻ ይሄን ነገር ስላየው ደስ ብሎኛል። ይሄ ጨዋታም ለዮከሬሽ ሰርግና መልስ ነው የሚሆንለት ብዬ አስባለሁ። ምክንያቱም ሰመር ላይ እንደምታስታውሱት አርሰናል ከመግባቱ በፊት የስፖርቲንግ ሊዝበን እንግዲህ አለቃ የተባለው ሰውዬ የዮከሬሽን ካሪየር ሊያበላሽ ፈልጎ ይሁን ምን አስቦ ይሁን ሰውየው ሻሼ ካልገባ ዩናይትድ ሄደ ካልገባ ሲለው ሲጨቀጨቀው ሲወተውተው የነበረ ሰው ነውና ፕላስ ደግሞ ወደ አርሰናልን በጣም ድርድሩን ሲያዘገይበት የነበረ ሰው ነውና ዮከሬሽን ጭምር ቤተሰቡን ጭምር በጣም ሲያሳዝን የነበረ ሰውዬ ነው አሁን የስፖርቲንግ ሊዝበን ስፖርቲንግ ዳይሬክተር ማለት ነው። እና ለዮከሬሽ ከዚህ በላይ ሰርግና ምላሽ የሆነ ጨዋታ የለም። በደንብ አድርጎ ይበቀላል ብዬ አስባለሁ። እሱ የዮከሬሽ ጨዋታ ነው ይሆናል ብዬ ማስበው። እሱ በደንብ ይበቀላል ብዬ አስባለሁ። ሌሎችም የአርሰናል ተጫዋቾች እንዳሉ ሁሉ ማለት ነው። አርቴታም እንደነገረን ማጋሌዝም ፊት ነው፣ ትሮሳርድም ፊት ሆኗል ብሏል፣ ራይስም ፊት ነው ብሏል። እና ስኳዳችን በጣም ከሞላ ጎደል በጣም አሪፍ ነው። ሳካ አለመኖር የቲምበር አለመኖር ቢያስከፋንም ከዛ ውጪ በጣም አሪፍ እንገኛለን ብዬ አስባለሁ። እኔ ይህን ጨዋታ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ኮሜንት ላይ ንገሩኝ። እንዲሁም ይህን ቪዲዮ በደንብ ሼር ኮፒ ሊንክ እያደረጋችሁ ሰዎች ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ እንደዚህ አይነት ሸርቶች አሁን የምትፈልጉ ከሆነ ባዮ ላይ ባለው ሊንክ የገባችሁ ህላዊ 20 ሚሊዮን ፕሮሞ ኮድ የተጠቀማችሁ ኦርደር ማድረግ ትችላላችሁ። ይመቻችሁላችሁ። ስፖርቲንግ ሊዝበንና ዩናይትድ መቼስ ያላቸውን ታሪካዊ ወዳጅነትና ትብብር ለረጅም ጊዜ የቆየ ወንድማማችነት አይነገራችሁም መቼም እና እኔ አርሰናል ላይ የምቋጠር ሰው አይደለሁም እንደምታውቁት። እኔ አርሰናል በጣም የምወደው ክለብ ነው፣ ግን አሁን ስፖርቲንግ ሆነብኝ። ስፖርቲንግ የረጅም ጊዜ ወዳጃችን ነው። ስለ እኔ ከስፖርቲንግ በላይ እኔ ወዳጅ ብቸኛ በቃ ወንድም ጥላ ማለት ስፖርቲንግ ነው። እነ ክርስቲያኖ ሮናልዶ ድሮ እነ ሉዊስ ናኒን አሁንም ደግሞ የቡድናችን ምሰሶ የሆነው ብሩኖ ፈርናንዴሽን እያበረከተልን እያፈራ እያመጣ የሰጠን ከስፖርቲንግ በላይ ወዳጅ የለንም እና እኔ አርሰናል በጣም ነው የምወደው፣ ግን በቃ ግዴታ ነው ለስፖርቲንግ መቋጠር። ሁሉም የዩናይትድ ደጋፊ በቃ ሁለተኛ ክለባችን ነው ስፖርቲንግ። ምን ሆናችሁ ነው? እና ግዴታችን ነው። እና ከአቋማ የህዝብ ግንኙነት እንግዲህ የተሰጠው መግለጫ ይህን ይመስላል ባጭሩ። እስከ ዛሬ ከነበረው ቋጠሮ የበለጠ ለስፖርቲንግ ሊደረግ ይገባል ይላል መግለጫው ማለት ነው። ስፖርቲንግ ታሪካዊ ወንድማችን ወዳጃችን ለሆነው ስፖርቲንግ ሊዝበን ከእስከ ዛሬው የተሻለ በአይነትም በጥራትም ላቅ ያለ የቋጠሮ ጊዜ ሊኖረ እንደሚገባ አሳስቧል ማለት ነው ማህበሩ። በእርግጠኝነት አርሰናል በስፖርቲንግ ሜዳ ቡካዮ ሳካና ጁሪያን ቲምበር ከነገው ጨዋታ ውጭ እንደሆኑ ቦስ ሚኬል አርቴታ አሁን እየሰጠ ባለ ጋዜጣዊ መግለጫ ተናግሯል። ሀቢቢ እንግዲህ ለቅዳሜው ጨዋታ የመድረስ ፕሮባቢሊቲ እንዳላቸውም ተናግሯል። ከዛ ውጭ ደክላን ራይስ፣ ሊያንድሮ ትሮሳርድ እና ጋብሪኤል ማጋሌሽ አብረው ከቡድኑ ጋር እንዲሄዱና ለነገው ጨዋታም ዝግጁ እንደሆነ ቦስ ተናግሯል። ቅድም በኢብሪች ኢዜ ጉዳይ ያው ተመልሷል ብዬ ነበር። አንዳንድ ሰዎች አልተመለሰም አንድ ኦፍ አርሰናል ቪዲዮውን አንስቶታል ምናምን ብላችሁ ላይክ እንትን አንስቶታል ብላችሁ ነበር። ይሄው ለማንኛውም ፎቶ ማለት ነው ዛሬ ትሬኒንግ ላይ ነበረ። እሱንም ዳረን ትዊተር ላይ ሄዳችሁ ማየት ትችላላችሁ። ዳረን አርሰናል ዋን የሚለው እንትን ማለት ነው ለቅዳሜው ጨዋታ ለቦርንማውዝ ጨዋታ እሱም የመድረስ ፕሮባቢሊቲ እንዳለው ዘግቧል ማለት ነውና ከመሸነው ቪዲዮ የተለቀቀው ኮፒ ሊንክ ሀቢቢ ክለባችሁ ነጣ ገረጣ ሳትሉ የምትደግፉት የተወደዳችሁ አርሰናል ደጋፊዎች እንዴት አደራችሁልኝ? ዛሬ ማታ ከምናደርገው የሻምፒዮንስ ሊግ የሩብ ፍጻሜ ጨዋታ በፊት ስለ ጨዋታው አንዳንድ ነገር ልበላችሁ። እንደሚታወቀው ያለፉትን 2 የካፕ ጨዋታዎች ተሸንፈን ከ2 ውድድሮች ወጥተናል። ሻምፒዮንስ ሊግ ላይ ዛሬ ስንደርስ ስለዚህ ትሬኒንግ ፎቶ ብዙ እየተወራ ነበር። ይሄ ትሬኒንግ ፎቶ ባይኖር አርቴታ አዲስ የገዛው ቀበቶ ተብሎ ኢሹ ይነሳ ነበር፣ ምክንያቱም ይሄ አርሰናል። ቁም ነገሩ ግን ጨዋታዎች ላይ አተናቸው የነበሩ ልጆቻችን ተመልሰውልናል። ኤብሬቼዜ ተመልሷል፣ ዴክላን ራይስ ተመልሷል፣ ፈርሰንለት የነበረው ጋብሪኤል ማጋሌስም ተመልሷል። ነገር ግን ጁሪያን ቲምበር እና ቡካዮ ሳካን የምናይበት እድል በዛሬው ጨዋታ ላይ በጣም ዝቅተኛ ነው። ይሄ ደግሞ ድክም እያለ ለመጣው የቀኝ ሳይዳችን በጣም ትልቅ ኢሹ እንደሆነ ምንም ማስረዳት አያስፈልገውም። ስለ ተቀናቃኞቻችን ስፖርቲንጎች ስናወራ የመጀመሪያው ሌግ ጨዋታ 3-0 ተሸንፎ ነበር በቦዶ ግሊምት። ነገር ግን ዛሬ ሙሉ ቻምፒዮንስ ሊግ ላይ ጠንካራ የሚያደርጋቸው ነገር በሜዳቸው ያላቸው ሪከርድ ሲሆን አቻ ራሱ አልወጡም፣ ሁሉንም አሸንፈዋል። እዛው ሊጋቸው ጨዋታ ላይ ደግሞ ከኦገስት በኋላ አልተሸነፉም። ኢማጅን። ስለዚህ በምንም አይነት ቀላል ተጋጣሚ እንደማይሆኑ ግልጽ ነው። እንደኔ ኬፓን ማየት የሰለቻችሁ ሰዎች ደግሞ ዛሬ ዳቪድ ራያ ይመለስልናል። ምን ያክል ለዚህ ቡድን ኢንተግራል ወይም ደግሞ ጠቃሚ አስፈላጊ ተጫዋች እንደሆነ ባለፉት ጨዋታዎች የተመለከትን ይመስለኛል። ሚኬል አርቴታ ከተረከበን በኋላ ያለው ዝቅተኛ የማሸነፍ ንጻሬ በዚህ በአፕሪል ወር ላይ እንደሆነ ታውቃላችሁ። ይሄን ነገርም ለማስተካከል ዛሬ
ትልቅ ፈተና ይጠብቀዋል። እኔ ፈተናውን ይወጣል ብዬ አስባለሁ። ጨዋታው በአርሰናል አሸናፊነት 2-0 ያልቃል ብዬ ነው የማስበው። ምን እንደምታስቡ ኮሜንት ላይ አስቀምጡልኝ። ፎሎ፣ ኮፒ ሊንክ፣ ሼር ያረጋችሁ ይመቻችሁ። አርሰናል ዛሬ ከስፖርቲንግ ጋር ለሚያደርገው ጨዋታ ሲያደርጉ የነበረውን ትሬኒንግ ይዩት። ኳስ ጭንቅላታቸው ላይ ይዘው እንደዚህ ይሄዱ ቀስ ብለው ከዛ ደግሞ እዚህ ጋር እስክሪብቶ ይዟል እግራቸው ላይ ኳስ ይዟል። ተውት ብቻ ዛሬ አርሰናል በስፖርቲንግ መሸነፍ የለበትም። ከዛሬ ወደ መሸነፍ የለበት ቀጣዩ ጨዋታ ነው ከቦርንሞዝ ጋር። ዛሬ በሻምፒዮንስ ሊግ አርሰናል ከስፖርቲንግ፣ ማድሪድ ደግሞ ከባየር ሙኒክ የሚገናኙ ይሆናል ማታ 4 ሰዓት ላይ። አርሰናል ጨዋታ የሚካሄደው በስፖርቲንግ ሜዳ ነው። ማድሪድ ጨዋታ ደግሞ የሚካሄደው በማድሪድ ሜዳ ነው። እንግዲህ ከዛሬው ጨዋታ አስቀድሞ ትሬኒንግ ሲሰሩ ነበር። እንደምትመለከቱ እነዚህን ትሬኒንጎች ሲያደርጉ ነበር። እስክሪብቶ እጃቸው ላይ ባላንስ እያደረጉ በእግራቸው ኳስ እየገፉ፣ ሌላኛው ደግሞ በጭንቅላታቸው እንደዚህ ኳስ ይዞ ይሄንንም እየገፉ እየሄዱ ነው። ባላንስ እያደረጉ መሄድ ነው መሰለኝ ስራ። ይሄንን የሚያስታውሰኝ ይሄ ትሬኒንግ። በዛሬው ጨዋታ ከአርሰናል ሳካ በጉዳት ምክንያት አይኖርም። ባየርም እንዲሁ በዚህ ጨዋታ ላይ የማይኖር ይሆናል። ኮሎምቢያዊ የስፖርቲንግ ሊዝበን አስደናቂ አጥቂ የሆነው ሉዊስ ሱዋሬዝ እኛ ማንንም አንፈራም ሲል ስለ መድፈኞቹ አርሰናሎች ተናግሯል። እንግዲህ ነገ እንደሚታወቀው በአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ስፖርቲንግ ሊዝበን ከመድፈኞቹ አርሰናሎች ጋር እንደሚፋጠጡ ይታወሳል። ታዲያ ከዚህ ጨዋታ አስቀድሞም እንግዲህ ይህ አስደናቂ 28 ዓመት ኮሎምቢያዊ አጥቂ ሉዊስ ሱዋሬዝ እኛ ሁሉንም እናከብራለን ተጋጣሚዎቻችን፣ ነገር ግን ማንንም አንፈራም ሲል የተደመጠ ሲሆን ከዚህ በተጨማሪም ይህ አጥቂ መድፈኞቹ አርሰናሎችን ስለተቀላቀለውና ከሱ በፊት የስፖርቲንግ ሊዝበን አስደናቂ አጥቂ ስለሆነው ቪክተር ዮኬሬሽ መተካትም ተጠይቆ እንግዲህ ለየትኛውም ተጫዋች የቪክተርን ቦታ መተካት ትልቅ የሆነ ፈተና ነው። እናም እንግዲህ እሱን መተካት የእግር ኳስ ህይወቴ አስደሳቸው አጋጣሚ ነው ማለትም እችላለሁ። እናም ኃላፊነቴን በሚገባ እየተወጣው እንደሆነ አስባለሁ ሲል ተደምጧል። እንደሚታወቀው ሉዊስ ሱዋሬዝ በስፖርቲንግ ሊዝበን ቤት ዘንድሮ 33 ጎሎችንና 6 አሲስቶችን በማድረግ በጣም የሚደቅ ግስጋሴ ላይ ነው የሚገኘው። ታዲያም ከመድፈኞቹ ጨዋታ በፊትም ይህንን አስተያየት ሰጥቷል ማለት ነው። ለማንኛውም እናንተ መድፈኞቹ አርሰናሎች ወደ ፖርቹጋል ተጉዘው ስፖርቲንግ ሊዝበን የሚገጥሙበት ጨዋታ ስንት ለስንት የሚጠናቀቅ ይመስላችኋል? ግምታችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላል። የአርሰናል ደጋፊዎችና የሪያል ማድሪድ ደጋፊዎች እንዲሁም ደግሞ ቻምፒዮንስ ሊግ የናፈቃችሁ እስኪ የታላችሁ ዛሬ ሰማዩ በከዋክብት ምድሩ ደግሞ በኳስ ጥበብ የሚደምቅበት ታላቅ ምሽት ነው። መድፈኞቹ በፖርቱጋል ምድር ታሪክ ሊሰሩ ተቃርበዋል። የቻምፒዮንስ ሊጉ ንጉስ ሪያል ማድሪድ ከጀርመኑ ግዙፉ ባየር ሙኒክ ጋር በስፔን ምድር ይፋለማሉ። እስኪ የጨዋታዎቹ ግምታችሁን አስቀምጡ። በዚሁ አጋጣሚ ፎሎ ማድረጋችሁም እንዳረሱ። የአውሮፓ ምሽቶች እንደገና ከተኙበት ነቅተዋል። የቻምፒዮንስ ሊግ ዜማ ሲሰማ የስታዲየሞች ሳር ከሰው እኩል ጆሮአቸው ይቆማል፣ የደጋፊዎች ልብም ይመታል። አሁን የስህተት ቦታ የለም። የለንደን ህልም በሊዝበን ይፈተናል። መድፈኞቹ የነበራቸውን የአራትዮሽ ዋንጫ ህልም በካራባኦና በኤፍኤ ካፕ ተነጥቀዋል። አሁን የቀራቸው 2 ታላላቅ መንገዶች ብቻ ናቸው፣ የፕሪሚየር ሊጉና ይሄኛው ተናፋቂው የቻምፒዮንስ ሊግ ዋንጫ። ነገር ግን የዚህ ምሽት ዋነኛ ድራማ ቪክቶር ዮኬሬሽ ነው። የአርሰናሉ የጥቃት ጦር ትላንት ንጉስ ወደ ነበረበት ወደ ቀድሞ ቤቱ ሊዝበን ይመለሳል። ትላንት ለስፖርቲንግ ሲፒ ጎል ያዘንብ የነበረው ዮኬሬሽ ዛሬ ግን የቀድሞ ወዳጆቹን ልብ ሊሰብር የአርሰናልን የድል መንገድ ሊቀይስ ወደ ፖርቹጋል አቅንቷል። በስታዲየሙ የሚሰማው ጭብጨባ ለፍቅር ይሁን ለጠላትነት፣ ዮኬሬሽ ግን አንድ ዓላማ ብቻ አለው፣ አርሰናልን ወደ ክብር ማማ ማድረስ። በሌላ በኩል ሳንቲያጎ ቤርናቦ የነገስታቱ ጦር ሜዳ ሪያል ማድሪድና ባየር ሙኒክ ለ29ኛ ጊዜ ፊት ለፊት ይጋጠማሉ። 21 የቻምፒዮንስ ሊግ ዋንጫዎችን ያነሱት እነዚህ ሁለት ግዙፋን ምድርን ሊያናውጡ ተዘጋጅተዋል። ማድሪድ በታሪክ የበላይነቱ ሊኩራራ ይችላል። ነገር ግን ቪንሰንት ካምፓኒ የጎል ማሽን የገነባበት ይሄኛው ባየር ሙኒክ ማድሪድን በገዛ ቤቱ ሊያዋርድ ቆርጦ ተነስቷል። የታሪክ የበላይነት በቤርናቦ ወይስ የዮኬሬሽ የበቀል ድል በሊዝበን? ዛሬ ምሽት ዓለም ትቆማለች። የጀግኖች ፍልሚያ፣ የአሸናፊዎች ምሽት ትሆናለች። ታዲያ ውጤቱ ምን ሊሆን ይችላል? ግምታችሁን አስቀምጡልኝ። መልካም ጊዜ። የጨዋታ ቀኝ ይላችኋል። መቼም ስፖርቲንግ ማለት እኔ ማለት ስፖርቲንግ መሆናችንን ዓለም የሚያውቀው ነው። ክርስቲያኖ ሮናልዶን፣ ናኒን፣ ብሩኖ ፈርናንዴዝን የመሳሰሉ ተጫዋቾችን የሰጠን ምርጡ ስፖርቲንግ ዛሬ ባንደግፈው ፈጣሪ ራሱ ምን ይለናል? ዛሬ በደንብ እንደግፈዋለን ማለት ነው። ወደ ጨዋታው ስንመጣ የቡድናችን ካፒቴን የሆነው ሞርተን ሂልማን በዛሬው ጨዋታ ላይ በቢጫ ካርድ ምክንያት አይኖርም። ቢልድ-አፕ ስታርተራችን፣ ምርጡ ዲፌንሲቭ ሚድፊልደራችን፣ ፕሬሲንግ ሊደራችን ብቻ የኔ መሰለ ተጫዋች ማጣት በጣም መጥፎ ቢሆንም
ጥሩ ጎናችን ደግሞ አሁን ላይ እያሳየ ነው ያለው ምርጡ አቋማችን። ዊንገሮቻችን የሚታወቁ ናቸው። አደገኛ ዊንገር ነው ያለን። ቆንጆ የሆነ ስትራይከር አለን። እንዲሁም ደግሞ በሜዳችን ላይ ያለን ምርጥ የሪከርድ ቻምፒዮንስ ሊጉ ላይ በሜዳችን እስካሁን ድረስ አልተሸነፍንም። ቦዶ ግሊምትን ቆንጆ አድርገን የቀጠቀጥንበት መነሳሻችን የሚረሳ አይደለም። ስለዚህ የዛሬውን ጨዋታ ቆንጆ አድርገን ልንቀጠቀጣቸው ዝግጅታችን ጨርሰናል። አንሰማም እኛ ስፖርቲንጎች። ድል ለስፖርቲንግ። በእናታችሁ ከዚህ ጨዋታ በኋላ መስማት ማልፈልገው ነገር ቀጣይ ሳምንትም ሆነ በዚህኛው ሳምንት ፕሪሚየር ሊጉ ላይ ፎከስ ለማድረግ ነው የተጫወት ነው ምናምን ቻምፒየንስ ሊጉ ያዘናጋናል እንዳትሉ፣ በእናታችሁ እንዳትሉ። በጣም ነው ያስጠላችሁ። ይሄ ደጋፊ ነው ችግር ያለበት የሚባለው ነገር የምር ነው። ግግም አትበሉ። በቃ ካርኒካፑን ዝም አለን፣ ስቀን አለፈን። ኤፍ ካፕ ስትወርቂ ተመሳሳይ ነገር ቆርቆሮ ናችሁ። ቻምፒየንስ ሊግን ቆርቆሮ ነው ካልሽ ነገሩ የለሽም ብቲም አይገርመኝም። አሁን ስፖርቲንግ በሜዳው ያልተሸነፈ ቲም ነው። ቦዶን ምን እንዳደረጉ ታውቃላችሁ? ከ3-0 ካምባክ ነው የሰራባችሁ። 5-0 አሸነፉ። አሁን ምን እንደሚውጥሽ አላውቅም። በዚህ አቋምሽ፣ በዚህ ድንጋጤሽ ስክሪፕት ይዘሽ የትሬኒንግ እያደረግሽ ስፖርቲንግን መቅጠም ታሪክ ይደገማል። ራሱ እንደሚደግም ዛሬ በጣም እርግጠኛ ነኝ። እኔ የሚያምንልኝ ሰው ብቻ ነው ፈልገው በዘንድሮ የውድድር ዓመት ንጉስ በሆንበት ቶርናመንት በሻምፒዮንስ ሊግ ዛሬ ከስፖርቲንግ ሊዝበን ጋር የሩብ ፍጻሜ የመጀመሪያ ዙር ጨዋታችንን እናደርጋለን አይደል? ስለዚህ በአግባቡ ለመረቃችሁ ነው። ኮመንቱን አሜን እያላችሁ ታጥረቀልቁታላችሁ። ይህን ቪዲዮ ደግሞ ለሰፊው የአርሰናል ጀማ እንዲዳረስ በደንብ ኮፒ ሊንክ ሪፖስት እየተደረገ ፎሎ እና ላይክ እያደረጋችሁ ለብዙ ሰው እንዲዳረስ ማድረጋችሁን እንዳትረሱ። ክለባችን ዛሬ ያው ከሜዳው ውጪ ነው። ቀላል የሚባል ጨዋታ አይደለም። ስፔሻሊ ስፖርቲንግ ሊዝበን በሜዳው በጣም ከባድ ተጋጣሚ ነው። ነገር ግን 2 እና 3 ከዛ በላይ ጎል አስቆጥረን የምንወጣበት በክሊንሺት የምንወጣበት አንድ ጎል እንኳን እንዲያስቆጥሩ እድል አንሰጣቸውም። ዴቪድ ራያ ክሊንሺት አስጠብቆ የሚወጣበት፣ ቡካዮ ሳካ ወደ ግብ አስቆጣሪነቱ የሚመለስበት፣ ይሄ ሳምንት ማለት ይሄ ወር ደግሞ በአግባቡ የተመቸው ቪክተር ጊዮኬሬሽ ጎል አስቆጥሮ ዛሬም የምንፈነጭበት ምርጥ ጨዋታ ያርግልን። የመግባታቸው ሁኔታ አጠራጣሪ ነው። ጉዳት ላይ ናቸው ምናምን የተባሉት እነ ኤዜ እነ ዴክላን ራይስ እነ ጋቢ ማጋሌሽ ምናምን ወደ ሜዳ ተመልሰው ያበደ ጨዋታ የምናይበት። ክለባችን ሴት ፒስ ሲያገኝ በፊት የነበረን ኮንፊደንስ ስለጠፋ አሁን ላይ ከሴት ፒስ ጎል አስቆጥረን የምንጨፍርበት ብቻ ምን አለፋችሁ ቅጥቅጥ አድርገን እያንዳንዷን ደቂቃ ብልጫ ወስደን አሸንፈን የምንወጣበት ምርጥ ጨዋታ ያርግልን ማለት ነው። በደንብ ኮፒ ሊንክ ሪፖስት ይደረግ ማለት ነው። የአርሰናል ደጋፊዎች ከጨዋታው በኋላ እንገናኝ። ይመቻችሁ። መልካም ቀን፣ መልካም የጨዋታ ቀን። ባየር ሙኒክ እንዴት ነው ዛሬ ማድሪድን ማሸነፍ የሚችለው? በጣም ብዙ ሰው ባየር ሙኒክ እኮ አሪፍ ፎርም ላይ ነው፣ ማድሪድ ላሊጋውም ላይ ተሸንፏል ምናምን ብሎ ሊያስብ ይችላል። ግን እኔ አባቴ ይሄ ቻምፒየንስ ሊግ ነው። ሁለተኛ በፊት ባየር ሙኒክ መጥፎ ሆኖ ነበር እንደሚወድቀው። በጣም እኮ ከዚህ የተሻለ የሚገራርም ቡድን ነበረ ሲወድቅ የምንመለከተው በማድሪድ ማለት ነው። ጨዋታውም ላይ ብታይ በቃ በጣም የተሻለው ቡድን የነበረው ባየር ሙኒክ ነውና የቻምፒየንስ ሊግ ነው። ለማድሪድ ደግሞ 2-3 ደቂቃ በቂ ነው ማለት ነው። ቻምፒየንስ ሊግ አንዳንድ የሚያናደኝ የፓርቱን ኤኒዌይስ እነዛ እንዳይፈጠር ዛሬ ምን መሆን አለበት ካልን አንደኛ ነገር የባየር ሙኒክ የዘንድሮ ጥንካሬ ምንም ጥያቄ የለውም። ከፊት መስመሩ ነው የነ ሉዊስ ዲያዝ የነ ሃሪኬን ሰው ጎል የሚያስቆጥረው ምናምን ብቻ ሊያይ ይችላል ምናምን፣ ግን ከጎል አስቆጣሪነቱ በላይ የሚገርም ፎልስ ናይን ነው ሰውየው። በጣም ቻንስ ክሬተር ነው። የሚገርም ፓሰር፣ በጣም የሚገርም ቪዥን ያለው ሰውዬ ነው እና እንደ 10 ቁጥር ወደ ኋላ መጥቶ የሚያስጀምራቸው ቢልዳፖች በጣም ሴጣን ናቸው እና ሃሪኬን በጣም ኢፌክቲቭ ሰው ነው ማለት ነው። ከዛ ባለፈ ማይክል ኦሊሴንም ማየት እንችላለን። በጣም አስደንጋጭ ቁጥሮች ይዞ እየመጣ ያለ ኤኒዌይስ በአጭሩ ከፊት መስመር አስፈሪ ነው እና ይህ ቡድን ምን ማድረግ አለበት? በእርግጠኝነት ቀድሞ ጎል የሚያስቆጠር የሚችል ከሆነ ትልቅ አድቫንቴጅ ይዛል። ማድሪድ የበለጠ ስፔሶችን ትቶ ይመጣል ጎል ለማስቆጠር። ስለዚህ ለካውንተር ተጋላጭ የሚሆንበት ምክንያት አይኖርም ማለት ነው፣ ብዙም አይኖርም ማለት ነው እና ጭራሽ ስፔሶችን ሲያገኝ ሴጣን የሆነ የፊት መስመር ተጨማሪ ጎሎችን ማስቆጠር ይችላል። አንደኛው ነው። ከዛ ባለፈ ራሱን አሁንም ካውንተሮችን ለመከላከል ቀድሞ ጎልን ባያስቆጠር ካውንተሮችን ለመከላከል ሚድፊልዱ በጣም አንዳንዴ ባላንስ ይጎለዋል፣ የባየርን ሚድፊልድ ማለት ነው እና ያንን ባላንስ ማምጣት የሚችሉ ከሆነ ያንንም ፊክስ ማድረግ ይችላሉ። የዘንድሮ ባየርን እንግዲህ አንደኛው ደካማ ጎኑ ከኋላ መስመሩ ነው፣ በቃ ተከላካዩ ነው እና ስህተቶችን ምናምን ይሰራሉ ምናምን ሰው ማድሪድ ያንን ይጠቀመዋል። ሌላው የዘንድሮ ባየርን ትልቁ ድክመት ምንድነው? ከካውንተር አታክ ቀጥሎ የረጃጅም ኳሶች ነው። ጎል ቡንደስሊጋውም ላይ እየተቆጠረባቸው ያለው ረጃጅም ኳሶች ማለት እንደ ምባፔ እንደ ቪኒ አይነት፣ በተለይ ምባፔ እንደሱ አይነት ፈጣን ተጫዋች ያለው ቡድን ነው ሪያል ማድሪድ እና ረጃጅም ኳሶች የሚጣሉለት ከሆነ የባየር ሙኒክ የዘንድሮ ድክመት ደግሞ ያ ነው። ምባፔ ነው እንደዚህ ኳስ አግኝቶ
አይመርህም ባለጌ ነው ማለት ነውና ያ አንደኛው ባየር ሙኒክ ነጥብ የሚያስጥለው እንትን ነው ማለት ነው። ሶ ያንን ፊክስ ማድረግ አለባቸው። ሌላው ባየር ሙኒክ ጎል እየተቆጠረበት ያለው ዘንድሮ ይሄ አንዳንድ ስሩ ቦሎች ምናምን ይቆጠሩባቸዋል፣ ግን ሞሮፍ በቃ ወደ ቦክስ የሚሻሙ ኳሶች ናቸው። ወደ ቦክስ የሚሻሙ ኳሶች በዋይድ በኩል እነ ቪኒ ምናምን ይሄን ለማድረግ ይቸገራሉ ብዬ አላስብም እና ወደ ቦክስ የሚያሻሟቸው ኳሶች አደገኛ ኳሶች ናቸው ማለት ነው። ከዛ ባለፈ ባየር አሪፍ ቲም ነው፣ በፊትም አሪፉ ቲም ሆኖ ነው የሚወድቀውና በጣም ከባድ ጨዋታ ይሆናል ብዬ አስባለሁ። ግን የኔ እይታ እንደምንም ብሎ ጎል ማስቆጠር የሚችል ከሆነ ነገሮች የሚያበቃለት ይመስለኛል። የበለጠ ስፔሶችን ያገኛል። ከዛ ባየርን እንደምታውቁት የዘንድሮ ባየርን ከ19 ስንቱ ነው ብዙ ጎል ካስቆጠረው ባየርን ሪከርድ ሊሰብሩላ እንትን እያለ ያለ ነው ብዙ ጎል በማስቆጠር ማለት ነው እና ብዙ ጎል ሊያስቆጠርበትም ይችላል እንደዛ የሚሆን ከሆነ። የጨዋታ ቀን ፋሚሊ በዛሬው ጨዋታ እንድንሸነፍ የሁሉም ቲም ደጋፊ እንደዚህ አሰብስፎ እየጠበቀን ያለው፣ ግን እኛ ለቲማችን ስንቋጠር ምን ያህል አደገኛ እንደሆነን ማሳየት አለብን ፋሚሊ፣ ምን ያህል ጠንካሮች እንደሆነ ማሳየት አለብን። እና ደግሞ ትላንትና በሰሩ ትሬኒንግ ላይ በአንድ እጃቸው እንደዚህ እስክሪብቶ ይዘው በአንድ እጃቸው በእግራቸው ደግሞ ኳስ እየገፉ ምናምን ትሬኒንግ ሰርተዋል እና ብዙዎችን አነጋግሯል። ግን ሁለት ነገርን በአንድ ጊዜ ማድረግ ይባላል መልቲታስኪንግ ነው። በአንድ እጅ እንደዚህ ይዘ እና ምንድነው ቻምፒየንስ ሊግ እና ፕሪሚየር ሊግ ሁለት ዋንጫ ምልክት እየሰጡ ነው ፋሚሊ፣ ምልክት እየሰጡ ነው። በቃ ሁለት ዋንጫ እንበላለን እያሉ ነው ፋሚሊ። ምንጊዜም ከቲማችን ጎን ነው መሆን ያለብን፣ እንበለዋለን ይሄን ዋንጫ። ጋይስ የጨዋታ ቀን ነው እንግዲህ አርሰናል 8 ውስጥ ምን አይነት ውጤት ነው ያጋጠመው ላለፉት 8 ጌም የሚለውን እናያለን። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለተቃራኒዎች አድርሱልን። ምን ሰማበት ዘመን አይደለም። በነገራችን ላይ የተቃራኒ ክለብ ደጋፊዎችም ይሁን የአርቴታ ተቃራኒዎች ስታታችን እዩ። ሻምፒየንስ ሊግ ላይ በ2001 የውድድር ዓመት በሲቪያ ከሜዳ ውጪ ባገባ ህግ ወድቀናል። ከዛም ቼልሲ 2003 2004 ጥሎናል። 2005 2006 ፋይናል ስንደርስ ጥለን ጁቬንቱስን አልፈናል። ከዛም 2007-8 የውድድር ዓመት በሊቨርፑል ተሸንፈን ወድቀናል። ቪያሪያልን አሸንፈን ደግሞ 2008-2009 ወደ 4 ውስጥ መቀላቀል ችለን ነበር። ከዛ በኋላ ባርሰሎና ረምርሞ ጥሎናል፣ እናስታውሳለን በደንብ 6-3። ከዛም እንደምታዩት ባየር ሙኒክ ካቻምናን ጥሎናል። አምና ደግሞ የመድረኩ ሀያል ነው የምትሉትን ሪያል ማድሪድ በደርሶ መልስ 5-1 አሸንፈን አልፈናል። ዘንድሮ ደግሞ የምንጠብቀው ፋይናል መድረስ፣ ፋይናል ደርሰን ዋንጫውን ከቻልን ማሸነፍ፣ ዋንጫውን ካላሸነፍን ደግሞ ፋይናል ከደረስ ከአመት ስኬታችን እያደገ መጥቷል። ዝም ብላችሁ አታላዝሙ፣ አታለቃቅሱ። በየአመቱ በቻምፒዮንስ ሊጉ የሚፋጠጡት ሪያል ማድሪድ ከባየር ሙኒክ ዛሬ ይገናኛሉ ማለት ነው። ይሄንን ጨዋታ በነፃ በስልካችሁ ለማየት ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ከ10 በላይ አፕሊኬሽኖች ተለቀውላችኋል ማለት ነው። ቀጥታ ቴሌግራም ጋር መኩክሪስ 2 ብለህ ሰርች አድርገህ አፕሊኬሽኖችን አውርደህ ጨዋታውን በነፃ በስልክ ማየት ትችላለህ ማለት ነው። በየአመቱ ማድሪድ ከሙኒክ ነው የሚፋጠጡት ካያችሁ ማለት ነው። እና በነ ሮናልዶ ዘመን ሁልጊዜም እነዚህ ክለቦች አይተጣጡም ነበረ። ሮናልዶ ያረጋል፣ ማድሪድ ያልፋል፣ ሮናልዶ ያረጋል፣ ማድሪድ ያልፋል ነበረ። ዛሬስ ኪሊያን ምባፔ ያንን ነገር አድርጎ ማድሪድን ወደ ቀጣይ ዙር ያሳልፋሉ ነው ጨዋታው። ይመቻቹ። እግር ኳስ ልናይ ነው። እግር ኳስ ልናይ ነው። በቃ እግር ኳስ ማለት ምን ማለት እንደሆነ ታውቃላችሁ። አልነገራችሁም ለእናንተ። ለእነዚህ ሁለት ቡድኖች የሚደረገው ጨዋታ በጣም ጸዴ ጨዋታ እንደሚሆን በጣም ግልጽ ነው። ማድሪድ ነው። ሻምፒየንስ ሊግ ላይ የፈለገ ነገር ብታረገው አይሞትልህ። ኮንፊደንሳችሁ በጣም ጠገረሱ ነው። በሲቲ አይቻለሁ። ሲቲ ላይ ጥላሉ ብዬ ያሰብኳቸው ቲሞች እዚህ ድረስ ደርሰው ሙኒክ ጋር ደርሰዋል። አይኖ ሪስክ ውስጥ ናቸው። 6 ተጫዋቾች ቢጫ ምናምን ካየባቸው ኔክስት ጌም ሊያመልጣቸው ይችላል። ግን ዞሮ ማድሪድ ነው። ሙኒክም ነው። የሚገርም አቋም ላይ ነው ያሉት። ይህንን ጨዋታ ለማየት እንዴት እንደጓጓው ልነግራችሁ አልችልም። በቃ ይሄ ፋይናል የመሆን የነበረበት ጨዋታ በጊዜ አምጥተውታል። ግን ቢያንስ 2 ጨዋታ እናያለን። ደርሶ መልስ ነው። ደስ የሚለው ነገር እሱ ነው። ማን ይነግሳል፣ ማን ወደ ቀጣይ ዙር ያልፋል። ማድሪድ ነው ሻምፒዮንስ ሊግ ላይ። ሙኒክስ በዚህ ዓመት ሻምፒዮንስ ሊጉን ለማሳካት ይጫወታል። የምንመለከተው ጨዋታ ነው። ይህንን ጨዋታ ለማየት በጣም ነው ይጓጓት። ማን የሚያሸንፍ ይመስላችኋል? እስኪ ኮመንት ላይ ገምታችሁ። አርሰናል ዛሬ ከተሸነፋችሁ እየጠበቃችሁ ህዝቡ እንዴት እየጠበቃችሁ እንደሆነ ታውቃላችሁ። እንዳትሸነፉ በቃ ዛሬ ማሸነፍ ነው ያለባችሁ እና ታሸንፋላችሁ ብዬ ነው ማስበው። በቃ ሳካ የለም ከስኳድ ውጪ እንደሆነ አርቴታ ታውቋል። ቲምበርም ይመስለኛል ከስኳድ ውጪ እንደሆነ። እንደዛም ሆኖ ግን ማሸነፍና ማሸነፍ ነው ብቸኛው አማራጭ። ምክንያቱም ስትመለሱም ወደ ፕሪሚየር ሊጉ ነው። 2 ዋንጫ ተነጥቃችኋል። በዚህኛው ማሳየት አለባችሁ። ካልሆነ ማለት ነው ከባድ ነገር ነው እየጠበቃችሁ ያለው።
እና ቺን ቴሌግራም ደግሞ መቀላቀል እንዳረሱ የምትገርም ነገር ለዋ ላይ ስላለ ማለት ነው። ያው እዚህ ያልነግራችሁ ጀስት ግቡና ይሁት፣ ከተመቻችሁ ግቡና ይሁት። ይሄን ጌም ፕሬሸር ውስጥ ናችሁ ማሸነፍ ግድ። ቦዶ ጊሊምት ባይዘይ ተከታታይ 8 ያለፉትን ጌሞች አሸንፏል። ቦዶ ጊሊምትንም እንዴት እንዳሸነፈው አትረሱትም መቼስ። በሜዳው ካምባጉ ይለያል እና በሜዳው በጣም ጠንካራውን ስፖርቲንግ ነው የምትገጥሙት። ይቅናችሁ። ገብተናል። ስፖርቲንግ ሊዝበን ተከስተናል። እንግዲህ መተንላል ልናስግት ነው ማለት ነው። ሲጀመር የእናንተ ቲም በሜንታሊቲ የተጎዳ ቲም ነው። ቀድመን ካስቆጠርንበት አንበሻበሽ ነው ማለት ነው። ምንም የሚረባ ቲም እንደሌላችሁ አይታችኋል። ሳውዛምፕተን ነው እኮ ፈስሶ አራውጦ ማለት ነው። ምንም አይነት የጨዋታ አይዲያ እንደሌላችሁ ያሳያችሁ። ስለዚህ እኛ ደግሞ ምን እንደምናደርጋችሁ አስቡት። ደህና አድርጌ የምቆላ ይሆናል። ምንም አይነት ምህረትም አላደርግልህ። ምንም አይነት ምህረት እኛን እንደምታውቁን በሜዳችን በቻምፒየንስ ሊግ የትኛውም ቲም አላሸነፈንም። ፒኤስጂ መጥቶ ለጥለጠነው ወተናል። እንግዲህ ተረኛ እናንተ ናችሁ። ደህና አድርጌ ነው የምሰጥህ። ደህና አድርጌ ማለት ነው እቆላሃለሁ። በየጊዜው እኮ ታስታውሳላችሁ፣ የዛሬ 3 ዓመት ተጫውተናል እኮ እንዴት አድርገን እንዳስወጣናችሁ የምታውቁት ነገር ነው። ስለዚህ አሁንም ደህና አድርጌ ሰጥቼ የማስወጣ ይሆናል በእርግጠኝነት ማለት ነው። የምንሸነፍ አይደለም፣ አቻ ምንወጣ አይመስለኝም። እንደዚህ ሜንታሊቲ ከተጎዳ ቲም ጋር ማለት ነው። ይሄ ቲም ደግሞ ታቁታላችሁ ምን እያደረግ እንደነበረ፣ እንዴት እዚህ ጋር እንደደረሰን የምታቁት ነገር ነው። ስለዚህ እናንተን የምናስግታችሁ ይሆናል ማለት ነው። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። አርሰናል ነገ በስፖርቲንግ ተሸንፎ በ10 ቀን ውስጥ ብቻ ከ3 ቶርናመንቶች ከትላልቅ ቶርናመንቶች እንዲወጣ የምትፈልጉ ሰዎች እስኪ አንዳንድ ቁጥር ጻፉልኝ። ደግሞ በእርግጠኛነትም ባለፈውም እንደሰራውላችሁ ቪዲዮ ማለት ነው ነገ በስፖርቲንግ ተሸንፎ ከ3 ቶርናመንት እንደሚወጣም እርግጠኛ ነኝ።